አካባቢ ትግራይ ሆነ ከአድግራት አካባቢ ነው ወጣት አኔ መቃንክ ያ خضرا ሐሰን መሐመድን ጀለማ ያለቱን ከያ ስሜ ሀድራ ሐሰን ይባላል የተወለድኩት ምስራቅ ሐረርጌ ነው በጉዞ ላይ ትልቅ ችግር ነው የደረሰብኝ የ10ኛ ክፍል ተማሪ ነበርኩ 22 አመቴ ነው በህገወጥ መንገድ ከሀገር ወጣው መንገድ ላይ ደላላው ለሌላ ደላላ ሽጦኝ 3 ልጆችን ወልጃለሁ አሁን ላይ ስሜ ለትሽ ኻላይ ይባላል የተወለድኩት ቦታ ትግራይ ሆኖ ፍሊ ቦታ ደግሞ መቀለ ነው ስሜ ገበያነሽ ቻለው ይባላል የመጣሁት ከሳውዲ ነው ሳውዲ ለስራ ሄጄ ታምሜ እዛ 1 አመት ከ6 ወር ሰራው ከዛ ስታመም ያምሮ ጭንቀት ነበር ስመጣ አላቅም ነበር መጀመሪያ እኔ ተማሪሽ ነበር ተማሬ 8ኛ ክፍል ገብቼ ደርሴ ለ9 ክፍል ደርስ አስቋረጥኩኝ እኔ መጀመሪያ ፍላጎቴ በትንሽ ስደት ፈልጌ ነው ትምህርት አቋረጥኩኝ የ8ኛ ክፍል ተፈትኜ ደግሞ ቲኬት ይዤ የ9 ክፍል እምቢ ያለሽ እኔ ደግሞ ትምህርት ሲቀጥል ያለሽ ቤተሰብ ደግሞ እኔ ደግሞ እምቢ ያለሽ እኔ በሰዓቱ ትንሽ ነበር ደግሞ ፍላጎቴ ሰው ይሄድ ለብዬ የሰውዬ ለስደት ነበርሽ የኔ ፍላጎት እናቴ ደግሞ ተቆጣሽኝ ስደት አትሄድም አንቺ ትንሽ ነው ትምህርትሽ ቀጥለሽ አለሽ እኔ ደግሞ ቤት ቁጭ ብዬ ልሄድ ነው ፍላጎት ነበር 2 አመት ቆየሁት ከዛ ቆይቼ ያለሁ ግን ስራ ይገባሁት 4 ወር ነው የሰራሁት እዛ አጋጣሚ ነው አርጊዜ ስለነበርኩት እንወልድ ተያዝኩና ዘጋ መጣሁ ቤተሰብ የሚሄድ ስለማፈልግ እዛ እየቆየሁና እያገዝኝ ነው ለላላይ ስለቆየሁት ገንዘብ የሚከፍለልኝ ስለነበረ ተቆይቼ ተደፍረን ነው ያለገዝኩት እዛ ደግሞ አቅም ነበረኝ ማሰራሁት ከዛ ተያዘ ወደዛ መጣሁት አጋጣሚ ደግሞ አባቴ እንደህተቼ ነው ያለው እናቴ እንደኝ ከዛ ጋር ነው ቆይቶ ስለሆነ እዛ በመጣ እስከ መስከን ያግዝኛል ሁሉ ማለት እንደ ልጆቹ ከባከውና ያግዝናል ልብስ ይሰጥናል ልብስ የለንም መጣን ሁሉ ነገር ምግብ በግባር ይሰጥናል ማልቱን ነጥዳጋሙ እንድኑ ጋር ረብራርፈ ማለ ጋፋን ዳይማ ዳሉ በስ ገቴት እንዲመጀ ልጆቼን ሶልድ እዛው የመን ላይ ትቻቸው መጣለው ብዬ ነበር ግን እዚህ ስመጣ ልጆቼን ይዤ ነበር ሀገሬ ላይ እነሱ ተቀብለው ተንከባከቡ ናጉ ደተንባ ይታኑ ፈተና ማጥሪቀ ጉዲፋቱን ቀባ ብይት ይገለ ጄቱ ማያቲ በፓስፖርት አይደለም በባህር ነው በባህር ደግሞ በጣም ከባድ ነው መንገድ ረሃብ አለ ጣም አለ ጥይት መምታት አለ ማውደቅ አለ ሞት አለ ከባህር ጋር ደግሞ ጀልባ ትገልበጣለሽ ብዙ አደጋ አለ እኔ ሲሄድ ደግሞ ደለላ ደግሞ ይቃጥቆታል ብራም ጪውል ከደንበር ጋር ደግሞ ብዙ ችግር አለ መንገድ በቀን በሌት መንገድ አለ 4 ቀን 5 ቀን ሲገባል ደግሞ በሰዓት ወታደር ይመጣል ወታደር ደግሞ ይመታል በጥይት በከስከስ መውቃት አለ ብዙ ነገር አለ ደግሞ ግቢው ሲገባ ደግሞ ስራ ጀምሬ እኔ ስራ ሲጀመር ደግሞ ዳና ነበር ደግሞ በስተማጣ ታማሞሽ እኔ ደግሞ ከመመ ደግሞ ታከም ሆስፒታል ሲሄድ ደግሞ ዳና ነበርሽ ደግሞ ብር ተቋረጠኝ ገደለኝ ደግሞ ማማ የሚሰጠው አገልግሎት ነፃ ነው የሚሰጠው አገልግሎት ደግሞ እጅግ ብዙ ነው የሚያርፉበት ቤት ያስፈልጋቸዋል ንጹህ መኝታ ያስፈልጋቸዋል ንጹህ መመገቢያ ስፍራ ያስፈልጋቸዋል ንጹህ ምግብ ያስፈልጋቸዋል ንጹህ ልብስ ያስፈልጋቸዋል ንጽህና መጠበቂያ ማቴሪያል ያስፈልጋቸዋል ስለዚህም እነዚህን በሙሉ ቤዚክ ኒዳቸውን አድሬስ የሚያደርግ
የመጀመሪያው ደረጃ አገልግሎት ነው። ሁለተኛው ደረጃ አገልግሎት የስነ ልቦና አገልግሎት እንሰጣለን፣ የማህበራዊ አገልግሎት እንሰጣለን ወይም ሳይኮሶሻል ሰፖርት እንሰጣለን፣ የካውንስሊንግ አገልግሎት እንሰጣለን። ጤንነታቸው እስኪመለስና በሐኪሞች እስኪረጋገጥ የጤና አገልግሎት በሚያስፈልጋቸው ዘርፍ ሁሉ የአእምሮ ሕክምና የሚያስፈልገውን አማኑኤል ሆስፒታል ወስደን እናሳክማለን። ሲመጡ በጣም ተጎድቶ ነው የሚመጡት። ከዛ የሳይካትሪ ችግር ኖሮባቸው ምናምን ነው የሚመጡትና ሊንክ አለን ከሆስፒታሎች ጋር ከአማኑኤልም ጋር በተጨማሪ ማለት ነው። እዚህም ደግሞ ሳይካትሪስት አለን። ከሱ ጋር በመሆን የተለያዩ ትሪትመንቶችን ነው የምንሰጣቸው ያለ ነው። ምክንያቱም ለእያንዳንዱ የሚሰጠው ትሪትመንት ይለያያል። ከዛ ይሄ የሳይካትሪው ካለቀ ዌል ከሆኑ ለካውንስሊንግ ብቁ ከሆኑ በኋላ ወደ ካውንስሊንግ እናስገባቸዋለን ማለት ነው። ያደኩት አጣዬ ነው፣ ሰሜን ሸዋ። ወደ ሳውዲ ደግሞ የሄድኩበት ስደት መሄድ አልፈለኩም ነበር። አባቴ ሲሞትብኝ ከ8 ወደ 9 ስንት ተውኩት ትምህርቴን አባቴ ሲሞት። ከዛ በዛ የተነሳ ነው ወደ ስደት የሄድኩት። ሲሄዱ ጀምሮ ያለው ፕሮሰሱ ልክ አይደለም ማለት ነው። ምክንያቱም በህገ ወጥ ነው የሚሄዱት። ከዛ ቤተሰብ መሬት ሽጦ ይልካል፣ ያለውን ንብረት ሁሉንም ነገር ሽጦ ይልክና ከዛ ተይዘው ሲመለሱ ባዶ እጃቸው ነው የሚመለሱትና ብድር መመለስ አለመቻላቸው በጣም ከባድ ነው ለነሱ። ቤተሰብን መሬት ሽጦ ልኮ የአባት መሬት አጥቶ እሷ ስራ ሳትሰራ ምንም ሳትይዝ መመለሷ ከዛ ደግሞ ተጨማሪ ህመም ይዛ መምጣቷ ለነሱ በጣም ትልቅ ጭንቀት ነው። ሌላ ቤት ስቀየርሽ ደግሞ ስራ ጀምሬ 4 ወር ሙሉ ሰርቼ በር ስጠኝ ካልሆነሽ ሴትዮዋ ደግሞ ምን ብያለሽ? ሴትዮዋ እሷ ደግሞ ልባሰት እንትን ነበረሽ፣ ጨካን ነበረሽ። እሷ ደግሞ ከሱ ደግሞ ጠፍቼ ሌላ ሰት ለደለላ ደውዬ ወጣሁት። ከሳ ደግሞ ደህና ነበረች። እሷ ደግሞ ለሳ ደህና ነበረች፣ ትንሽ ተሻለ ነበር። ወይ ደግሞ እኔ ሀማምሽ የእጅ ስራዎች አሉ፣ እነሱን እንሰራለን። ደግሞ አርብ ሙዚቃ አለ፣ ሙዚቃ ይከፍቱልናል። የእንትን ደግሞ የምክር አገልግሎት አሉ። ቃል የምትባል እሷ ትመክረናለች። ቤቲ ደግሞ ሂሳብ ትምህርት ምናምን እዚህ ታስተምረናለች፣ ተሰበስብና እና ደስ ይላል። እግዚአብሔር ይመስገን። ከዛ ደግሞ ቤተ መንግስት ወስደው እሱን ራሱ በማየቴ በጣም ደስተኛ ነው። የአጋር ነገር ደግሞ ብዙ በጣም እናመሰግናለሁ። በሰዓት ህክምና በሰዓት መድኃኒት የምግብ ደግሞ ፕሮግራም አለ ሲወስድ የሴት ነገር ደግሞ ብዙ ነገር አለ። ሞዴስ አለ፣ ሳቡና አለ፣ ተሰጠኝ ብዙ ነገር አለ። ምግብ ደግሞ አሁን ተመስገን ነው ተሻለሽ። ከትላንትና ዛሬ ከዛሬ ነገ ይሻላል ተስፋ አለኝ። አጋር ኢትዮጵያ ከተመሰረተ ከ20 ዓመት በላይ ሆኖታል። የተመሰረተው አንዲት ኢትዮጵያዊት አሜሪካን ሀገር ለረጅም ዘመናት ኖራ በተመለሰች ኢትዮጵያዊት ነው የተመሰረተው። ሲመሰረት የመጀመሪያ መስራቱ የተወሰኑ ሴት አረጋውያንን ጧሪ ቀባሪ ያጡትን ሴት አረጋውያን ሰብስቦ በተሃድሶ ማዕከል ውስጥ እየተንከባከቡ ህይወታቸው በመልካም እንዲጠናቀቅ ለማድረግ ነበር። መስራቿ በሆነው አጋጣሚ ይህንን ስራ ወደፊት ማስኬድ ባለመቻላቸው አገሪቱን ለቀው ሲሄዱ እኔ ላለፉት 13 ዓመታት ይህንን ድርጅት በኃላፊነት ስመራ ቆይቻለሁ። በጣም ደስተኛ የምንሆነው ድነው ስናያቸው ታሞ ይመጣሉ በጣምና የመጨረሻ በቃ ድነው ስናያቸው ደስ ይላል። መሀል ላይ ያለው ነገር የልጅቷን ስቃይ በማየት አብረን ነው በቃ የምንታመመው። ምክንያቱም ሴቶች አይደሉ በጣም ብዙ ነገር ደርሶባቸው ነው የሚመጡትና ይሄ አንዳንዴ ማስታወስም ይከብዳቸዋል። ሲያወሩልሽ ያለቅሳሉ ምናምን። ያው እንደ ባለሙያ አብረሽ ማልቀሱ ይከብዳል፣ እንትን ይልሻል፣ ይከብድሻል፣ ጫና እንዳደረግሽባት ይሰማሻል ምናምን። ግን ብቻችንን ስንሆን ይከብዳል። ምክንያቱም ጉዳታቸው በጣም ይሰማሽና
በቃ ነገ ላይ እንዴት ትቆማለች የሚለው ነገር በጣም ያሳስብሻል ምናምን። ግን በሚገርም ሁኔታ ደግሞ ጠንካሮች ናቸው መጡት። አንደኛው በመንግስት አካላት ናቸው። በሰራተኛና ማህበራዊ ጉዳይ ሚኒስቴር፣ በውጭ ጉዳይ ሚኒስቴር፣ በስራና ክህሎት ሚኒስቴር፣ በተለያዩ የመንግስት መስሪያ ቤቶች ድጋፍ ደብዳቤ ወደኛ ይመጣሉ። ጉዳቱ አገልግሎት ያስፈልጋቸዋል፣ ይሄን አገልግሎት ደግሞ አጋር ይሰጣቸዋል ተብሎ ከታመነበት ወደኛ ይልካሉ። ሌሎች ደግሞ የዩኤን ኤጀንሲዎች አሉ ከኛ ጋር አብረው የሚሰሩ፣ እነሱም ሪፈር ያደርጉልናል። ኢንተርናሽናል ድርጅቶች አሉ ድጋፍ የሚያደርጉልን፣ እነሱም ሪፈር ያደርጉልናል። ያለ ሪፈራል አንድም ሰው ተቀብለን እኛ አገልግሎት የምንሰጥበት መንገድ የለም። ሰርችን በላ ኢትዮጵያ ሆነ ሰርች ወላ እንደ ሰው ቆጥሬ ወይ ደግሞ የሆነ ከተማርኩት ከስልጠና ከወሰድኩት ደግሞ ስልጠና ላይ ወስጄ ራሴን መራ ነው። አሁን እዚህ በመምጣቴ እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። እኛለሁ ዶክተርም አለ መድኃኒት አዝወልኝ ነበር። ነርሶቹ ይከታተሉናል፣ መድኃኒቴን በአግባቡ ይሰጡኛል። ክትትል ስለሚደረግላቸውና የተለየ እንክብካቤ ስላላቸው ሲኦሲ 100% ያልፋሉ። ከዚያም ባሻገር ወደ ስራ ለመግባት የስራ ቀጣሪዎች በቅድሚያ ሳይመረቁ የሚቀጥሯቸው ልጆች ሆነው አግኝተናቸው ሊሞት አፋፍ ላይ የደረሰውን ሰው ከሞት አፋፍ ላይ መልሶ ጤንነቱ እንዲመለስ እንክብካቤ ሰጥቶ ከዛ ደግሞ አምራች ዜጋ አድርጎ ማየትን የበለጠ ደስ የሚያሰኝ ምንም እርካታ የሚሰጥ ነገር ለኔ የለም። ሀገሬ ላይ ሄጄ በቃ እኔ ከዚህ በኋላ ስደት እንደውም ለሚሄዱት ራሱ አትሄዱ ነው የምለው። ከሄዱም በፓስፖርት መሄድ ጥሩ ነው፣ ግን በባህር በህገወጥ ጥሩ አይደለም። አንደኛ መሞት አለ፣ ሁለተኛ ሴቶች ላይ ብዙ ጥቃት ይደርሳል። በሱ አትሄዱ ላለሁ። እዚህ ራሱ በመምጣቴ ብዙ ጥቅም ነው፣ ብዙ ትምህርት ነው ያገኘው። አሁን ፈጣሪ ይመስገን ያ ሁሉ መከራ አልፏል። ልብስ አጥቤም ቢሆን ልጆቼን አሳድጋለሁ። ካሁንማ ሀገሬ ሄደ አባትነት ይየ አንድ ነገር ስራ ነው ሙከር ብዬ ነው እቀደየን ከሀገሬ ስደት አልሄድም። ካሆነ በህጋውም በደንበራ እንትን አልሄድም።